ሰላም ቤተሰቦቻችን ከነዳጅ ዋጋ ጋር በተያያዘ አዲስ መረጃ በመንግስት በኩል ይፋ ተደርጓል። በዚህም መሰረት የነዳጅ ዋጋ ከ17 ብር በላይ ጭማሪ ማሳየቱን ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ አዲስ የቀበሌ መታወቂያ መሰጠት መጀመሩን መንግስት ይፋ አድርጓል። የፋይዳ መረጃዎችን ያካተተ አዲስ ዲጂታል የነዋሪነት መታወቂያ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና ከመሰል ተቋማት ጋር በቅንጅት የሚሰራ መሆኑ ታውቋል። እነዚህ የሰዓቱ ዋና ዋና መረጃዎች ናቸው። አሁን ዝርዝሩን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚሆን የነዳጅ ጭማሪ መደረጉን አስታውቋል። በአዲሱ የዋጋ ጭማሪ መሰረት በቤንዚን ላይ የ3 ብር ገደማ ጭማሪ የተደረገ ሲሆን ኬሮሲን ደግሞ ዋጋው በ17 ብር ገደማ መጨመሩን አውቀናል። የንግድና ቀጠናዊ ትስስር ሚኒስቴር ይፋ ያደረገው የዋጋ ማሻሻያ 2018 ዓ.ም ከገባ በኋላ ከአውሮፕላኖች ባሉት የነዳጅ አይነቶች ላይ የተደረገ ሁለተኛው ጭማሪ ነው። መንግስት በቤንዚን፣ ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ከ2 ወር በፊት እንደነበር ይታወሳል። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላለፉት 2 ወራት ገደማ በ129 ብር ከ12 ሳንቲም ሲሸጥ ቆይቷል። የኬሮሲንና ነጭ ናፍጣ መሸጫም በተመሳሳይ 129 ብር ከ12 ሳንቲም ዋጋ እንዲሆነው ተደርጎ እንደነበር ይታወቃል። አሁን ተግባራዊ በሚደረገው ዋጋ ደግሞ ቤንዚን 132 ብር ከ18 ሳንቲም፣ ኬሮሲን 146 ብር ከ14 ሳንቲም፣ ነጭ ናፍጣ 139 ብር ከ84 ሳንቲም፣ ቀላል ጥቁር ናፍጣ 137 ብር ከ03 ሳንቲም፣ ከባድ ጥቁር ናፍጣ 133 ብር ከ45 ሳንቲም እና የአውሮፕላን ነዳጅ 145 ብር ከ23 ሳንቲም እንዲሆን ተደርጓል። ይህም የቤንዚን ዋጋ ላይ 3 ብር ከ06 ሳንቲም ጭማሪ ሲያስከትል የኬሮሲን ላይ ደግሞ 17 ብር ገደማ ጭማሪ እንደተደረገበት ለማወቅ ችለናል። የነጭ ናፍጣ የችርቻሮ መሸጫ ዋጋ በ10 ብር እንዲጨምር እንደተደረገም ለማወቅ ችለናል። ቀላል ጥቁር ናፍጣ 8 ብር፣ ከባድ ጥቁር ናፍጣ 4 ብር እንዲጨምር እንደተወሰነ ሚኒስቴር መስሪያ ቤቱ ለነዳጅ ኩባንያዎች በላከው ደብዳቤ አስታውቋል። የዓለም የነዳጅ ዋጋ ከሰሞኑ የመካከለኛው ምስራቅ ጦርነት ጋር በተያያዘ በከፍተኛ ደረጃ እየጨመረ ይገኛል። የኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እንዲከናወን መወሰኑ የሚታወስ ነው። ይህም ደግሞ የሀገር ውስጥ የነዳጅ ዋጋን በቀጥታ የሚመለከት መሆኑ ታውቋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ገልጸዋል። ይህ የሆነበት የነዳጅ ዋጋ የዓለም ዋጋን ተከትለው መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ የሚሰላ እንደሆነ ገልጸዋል። ለአብነትም ኢትዮጵያ ነዳጅ ወደ ሀገር ውስጥ የምታስገባበት የጅቡቲ ወደብ በራሱ የሚከፈል ኪራይና ሌሎች ለአገልግሎት የሚከፈሉ ታክሶች መኖራቸውን አንስተው አጠቃላይ የማጓጓዣ ስርዓቱን ታሳቢ ያደረገ ስለመሆኑ ገልጸዋል። ስለዚህም ነዳጁ በዓለም ገበያ መሰረት የሚመራ ቢሆንም ወደ ሀገር ውስጥ እንዲገባ የሚደረግበት የራሱ የሆነ አሰራር ተጨማሪ ክፍያን የሚፈልግ በመሆኑ ዋጋውን በዛ አግባብ እንደሚሰላ ገልጸዋል። በሌላ በኩል ደግሞ አዲስ የቀበሌ መታወቂያ መሰጠት መጀመሩን መንግስት ይፋ አድርጓል። የፋይዳ መረጃዎችን ያካተተ አዲስ ዲጂታል የነዋሪነት መታወቂያ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑ ታውቋል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሲያገለግል የነበረውን የወሳኝ ኩነትና የነዋሪነት አገልግሎት አሰራር በመቀየር በፋይዳ ላይ የተመዘገቡ መረጃዎችን ያካተተ በአዲስና በዘመናዊ የዲጂታል ሲስተም የተዘጋጀውን አዲስ የነዋሪነት መታወቂያ ካርድ መስጠት መጀመሩን አስታውቋል። የኤጀንሲው ምክትል ዋና ዳይሬክተርና የኩነትና ነዋሪዎች አገልግሎት ዘርፍ ኃላፊ አቶ ጥጋቡ ሹሜ እንደገለጹት አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ፈጣን አገልግሎት ለመስጠት የሚያስችልና ከብልሹ አሰራር የጸዳ መሆኑን ተናግረዋል። አዲሱ የነዋሪነት መታወቂያ ከ2015 ዓ.ም አካባቢ ጀምሮ አገልግሎት ላይ ከነበረው የነዋሪነት መታወቂያ አዳዲስ ገጽታዎችንና ይዘቶችን የሚያካትት መሆኑን የተናገሩት አቶ ጥጋቡ በአሁኑ ወቅት በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ የማሰራጨት ስራ እየተከናወነ እንደሚገኝ አክለዋል። ኤጀንሲው ከ2015 ዓ.ም ጀምሮ ተቋማዊ ሪፎርም እያደረገ እንደሚገኝ የተናገሩት አቶ ጥጋቡ በዚህም የሚሰጡ አገልግሎቶችን ደህንነታቸው የተጠበቀና ተደራሽ ለማድረግ እየተሰራ እንደሆነ ተናግረዋል። ከ3 ዓመት በፊት ጀምሮ የወረቀት መታወቂያን ወደ ዲጂታል መቀየሩን ያስታወሱት
አቶ ጥጋቡ በአሁኑ ወቅት ደግሞ የተወሰነ ማሻሻያ መደረጉን አክለዋል። ነባሩ መታወቂያ በአንድ ጊዜ እንደማይቋረጥ ተናግረው ነገር ግን ቀስ በቀስ ከአገልግሎት እየወጣ በአዲሱ መታወቂያ እንደሚተካም ነው የተናገሩት። እስካሁን ባለው ሂደት 2000 የሚጠጉ የከተማዋ ነዋሪዎች አዲሱን መታወቂያ የወሰዱ ሲሆን ለዚህ አገልግሎት የሚሆኑ አዳዲስ ፕሪንተሮች በግዢ ሂደት ላይ መሆናቸውንም አክለዋል። ፕሪንተሮቹ ሲገቡ በ11ዱም ክፍለ ከተማዎች ቶሎ ተደራሽ እንደሚሆንም ጠቁመዋል። ተገልጋዮች አሮጌ መታወቂያቸውን ለመቀየር ብለው ወደ ተቋም መሄድ አይጠበቅባቸውም ያሉት ምክትል ዋና ዳይሬክተሩ ነገር ግን ለሌላ አገልግሎት በሚሄዱበት ወቅት ማስቀየር እንደሚችሉ አብራርተዋል። ይህ አዲስ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች ያሉ ሲሆን የመታወቂያውን ትክክለኛነት በማንኛውም ቦታ እስካን በማድረግ ማረጋገጥ የሚቻል መሆኑንና የፋይዳ ቁጥርን ያካተተ መሆኑን ከዚህ በተጨማሪ ሙሉ በሙሉ ወደ ስራ ሲገባ የኦንላይን አገልግሎት አማራጭ ያለውና የራሱን የሞባይል መተግበሪያ በመጠቀም ትክክለኛነቱን ማረጋገጥ የሚቻል ሲሆን መታወቂያውን ከመተግበሪያው ላይ በማውረድ መጠቀም እንደሚቻልም አቶ ጥጋቡ ተናግረዋል። አንድ ሰው የአዲስ አበባ ነዋሪ ከሆነ ተጨማሪ የፋይዳ መታወቂያ መያዝ አይጠበቅበትም ያሉት ምክትል ዋና ዳይሬክተሩ ምክንያቱም አዲሱ መታወቂያ የፋይዳ ቁጥርን ያካተተ በመሆኑ ነው ብለዋል። ሲስተሙ የአገልግሎት ማነቆ የነበሩ ችግሮችን ሙሉ በሙሉ የሚቀርፍ መሆኑን የተናገሩት አቶ ጥጋቡ አዲሱ የሲቪል ምዝገባና የነዋሪነት ዲጂታል ስርዓት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑንም ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከወራት በፊት በይፋ ባስጀመሩት ወቅት ሲስተሙ በአይነቱ ለአገሪቱ የመጀመሪያውና የተቀናጀ የወሳኝ ኩነት ምዝገባ ስርዓትን ያካተተ መሆኑን መግለጻቸው ይታወሳል። ከንቲባዋ በወቅቱ ባደረጉት ንግግር ሲስተሙ በከተማዋ የጤና ተቋማትና በፍርድ ቤት ስርዓት ላይ በመዘርጋት ኩነትን በየዕለቱ በመመዝገብ መረጃን የተሟላ የሚያደርግና ግልጽነትን በማረጋገጥ ማጭበርበርን የሚያስቀር መሆኑን መናገራቸው የሚታወስ ሲሆን አሁን ላይ ሲስተሙ በወረዳዎች ደረጃ ተግባራዊ መሆን መጀመሩ ተነግረዋል። በሌላ በኩል ደግሞ በምግብ ዘይት ምርት ላይ የዋጋ ጭማሪ የሚያስደርግ የአቅርቦት እጥረት አለመኖሩ ተገልጿል። በምግብ ዘይት ምርት ላይ የአቅርቦት እጥረት አለመኖሩን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ነው ያስታወቀው። ከቅርብ ጊዜያት ወዲህ በተለይም በመዲናዋ አዲስ አበባ ከተማ በምግብ ዘይት ምርት ላይ የዋጋ ጭማሪ መታየቱ ይታወቃል። በምግብ ዘይት ምርት ላይ የዋጋ ጭማሪ እንዲኖር የሚያስችል የአቅርቦት እጥረት አለመኖሩን የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ አሸናፊ ብርሃኑ ተናግረዋል። አክለውም በሰንበት የገበያ ማዕከላት ላይ የዘይት ምርት እየተሸጠ እንደሚገኝ ጠቁመዋል። የምግብ ዘይት ምርት በሰንበት ገበያና በገበያ ማዕከላት በቅናሽ እንዲሸጥ የሚደረግበት ራሱን የቻለ የገበያ ስርዓት መኖሩንም ገልጸዋል። የኮሚኒኬሽን ዳይሬክተሩ አክለውም ከአቅርቦት በተጨማሪ በምርት ጥራት ላይ ትኩረት ተሰጥቶ እየተሰራ መሆኑን በመግለጽ በምርት አቅርቦት ላይ እጥረት እንዳይፈጠርም የአዲስ አበባ ንግድ ቢሮ ከክልሎች ጋር በጋራ እየሰራ እንደሚገኝ ተናግረዋል። በቢሮ በተደረገ የገበያ ቁጥጥር አብዛኛው ነጋዴ ለሚሸጠው ምርት የዋጋ ዝርዝር እየለጠፈ አለመሆኑን ጠቁመዋል። ነጋዴዎች የምርት የዋጋ ዝርዝር የመለጠፍ ኃላፊነት ቢኖርባቸውም አብዛኞቹ ኃላፊነታቸውን እየተወጡ አለመሆኑን የገለጹት